ብዙ ጊዜ ራሳችሁን በሌሊት ነቅታችሁ ታገኙታላችሁ? አንዳንድ ጊዜስ ለምን ተመልሳችሁ መተኛት እንዳቃታችሁ አስባችሁ አታውቁም? ምናልባትም ይህ ሊፈጠርባችሁ የቻለው በእግዚአብሔር ከተመረጡት ውስጥ አንዱ ስለሆናችሁ ይሆናል። ይህንን ቪዲዮ እስከ መጨረሻው ከተመለከታችሁም በዚህ ሰዓት ስትነሱ ምን ማድረግ እንዳለባችሁና ከዚህ ልዩ ሰዓት ጋር ምን መጠቀም እንደምትችሉ ትማራላችሁ። ሲኤስ ሉዊስ በአንድ ወቅት እንደተናገረው እግዚአብሔር በደስታዎቻችን ውስጥ ያንሾካሹካል፣ በህሊናችን ውስጥ ይናገራል፣ ነገር ግን በስቃያችን ውስጥ ይጮሃል። ይህም መስማት የተሳነውን ዓለም የሚያነቃበት መንገዱ ነው። ምናልባትም እነዚህ የሌሊት ቅስቀሳዎቹ እናንተን ጥልቅ ለሆኑ ጉዳዮች የሚቀሰቅስበት መንገድ ሊሆን ይችላል። ወደዚህ ቻናል ስትመጡ ለመጀመሪያ ጊዜ ከሆነ እባክዎ ሰብስክራይብ ማድረጉን አይርሱ። በእያንዳንዱ ሌሊት በተመሳሳይ ሰዓት በተለይም በ9 እና በ11 ሰዓት መካከል የምትነቁ ከሆነ ይህ አጋጣሚ አይደለም። ምናልባትም በእንቅልፍ ማጣት በሽታ እየተሰቃያችሁ ያላችሁ ቢመስላችሁም ነገር ግን በፍጹም የእንቅልፍ በሽታ የለባችሁም። ይልቁንም አንድ ልዩ የሆነ መንፈሳዊ ጉዳይ በመካሄድ ላይ ነው። እግዚአብሔር እናንተን ከተመረጡት ውስጥ እንደ አንዱ ሊያገኛችሁ እየሞከረ ነው። ስለዚህም እንቅልፍ ስለማጣታችሁ ከመጨነቅ ይልቅ እግዚአብሔር በዚህ ሰዓት ሊያነቃችሁ የፈለገበትን ምክንያት አድምጡ። እግዚአብሔር ያለ እርሱ መገኘት ሰላምና ደስታ ሊሰጠን አይችልም። እንደዚያ የሚባል ነገር የለም። እነዚህ ቅስፈቶች ምናልባትም በእርሱ ውስጥ ሰላምን እንድታገኙ የቀረቡ ግብዣዎች ሊሆኑ ይችላሉ። በሌሊት ውስጥ ከ9 እስከ 11 ሰዓት ያሉት ጨምሮ ሌሎችም የጸሎትና መንፈሳዊ ሰዓታት ይገኛሉ። ከ9 እስከ 11 ያለው ሰዓትም አራተኛው አሊያም የመጨረሻው ሰዓት ተብሎ የሚጠራ ሲሆን ይህም ሰዓት ወሳኝ ሊሆን የቻለው የጉብኝት ሰዓት በመሆኑ ነው። ይህ ሰዓት እግዚአብሔር ለእርሱ የተመረጡትን በመላእክት አገልግሎት የሚጎበኝበት ሰዓት ነው። በዚህ አራተኛው የጸሎት ሰዓት የእናንተንና የቀጣዩን ትውልድ ሕይወት የሚቀይሩ ጉብኝቶችን ልታገኙ ትችላላችሁ። ይህንንም በመጽሐፍ ቅዱስ ውስጥ መመልከት የምትችሉ ሲሆን በዘፍጥረት 32:26 እንዲህ ተብሎ ተጽፏል። እንዲህም አለው፣ ሊነጋጋ አቀላልቷልና ልቀቀኝ፣ እርሱም ካልባረከኝ አልለቅህም አለው። ይህም የያዕቆብ ጉብኝት ሕይወቱን ለዘላለሙ የቀየረ ነበር። በማርቆስ ወንጌል ምዕራፍ 6 ከቁጥር 48 ጌታ ኢየሱስ ክርስቶስ ከማዕበል ጋር እየታገሉ የነበሩትን ደቀ መዛሙርቱ ለመገናኘት በውሃ ላይ ተራምዷል። በድጋሚም በአራተኛው የጸሎት ሰዓት የእግዚአብሔር በረከትና ጣልቃ ገብነት ስልታዊ ቅስበቶች በተደጋጋሚ ተፈጥረዋል። እግዚአብሔር ልክ እንደ ያዕቆብና ደቀ መዛሙርቱ ሁሉ የተመረጣችሁትን እናንተን መጎብኘት ይፈልጋል። አሁን የዚህን ሰዓት ጥቅም ከተመለከታችሁ ዘንድ እግዚአብሔር ምን እንድታደርጉ ይፈልግ ይሆን? ራሳችሁን መልሶ እንቅልፍ እንዲወስዳችሁ ማስገደድ የለባችሁም። እግዚአብሔር በሕይወታችሁ ውስጥ ታላላቅ ነገሮችን ሊሰራ በመሆኑ እነዚህን የጉብኝት ቅስፈቶች እንድትጠቀሙባቸው ይፈልጋል። እግዚአብሔር ከ9 እስከ 11 ሰዓት መካከል ስትነቁ እነዚህ 3 ነገሮች እንድታደርጉ ይፈልጋል። በጠላታችሁ ላይ በርትታችሁ ጸልዩ። ጠላት እግዚአብሔር የሚያደርጋቸውን መልካም ነገሮች በሙሉ በመቃወም ይታወቃል። እግዚአብሔር አራተኛውን የጸሎት ሰዓት ሕዝቡን ለመጎብኘት እንደሚጠቀመው ሁሉ ሰይጣንና አጋሮቹም ይህንን ሰዓት እግዚአብሔር በእናንተ ሕይወት ውስጥ እየሰራ ያለውን መልካም ነገሮች ለማጥፋት ይጠቀምበታል። ይህ ሰዓት በተጨማሪም በሰይጣናዊ ተግባራት የሚታወቅ ሲሆን ከሌሊቱ 9 ሰዓትም የሰይጣን ሰዓት በመባል ይታወቃል። አንዳንድ ጊዜ ቀናችሁ ሁሉ መጥፎ አቅጣጫን የሚይዘው በዚህ ሰዓት በጠላት ከሚዘራው ክፉ ዘር የተነሳ ነው። ኢየሱስም በማቴዎስ ወንጌል ምዕራፍ 13 ከቁጥር 25 ሰዎቹ ሲተኙ ግን ጠላቱ መጣና በስንዴው መካከል እንክርዳድን ዘርቶ ሄደ በማለት ይህንን የሚደግፍ ቃል አንስቷል። እግዚአብሔር በዚህ ሰዓት ደጋግሞ የሚቀሰቅሳችሁም ንቁ እንድትሆኑና ግዛታችሁን ከጠላት እንድትከላከሉ ነው። አስታውሱ፣ የውጊያ መሳሪያችሁ የጠላት ምሽጎችን ያፈርሱ ዘንድ ኃይል ያላቸው እንጂ ስጋዊ አይደለም። ነገር ግን ጥሩ መሳሪያ እያላችሁ ለመጠቀም ፈቃደኛ ካልሆናችሁ ምን አይነት ጠቀሜታ ሊኖረው ይችላል? ከነዚህ ውጊያ መሳሪያዎቻችሁ መካከል አንዱም የሌሊት ጸሎት ነው። እግዚአብሔር የሚቀሰቅሳችሁ ከጠላታችሁ ቀድማችሁ እንድትታጠቁ ነው። እግዚአብሔር ጠባቂ ትሆኑ ዘንድ የመረጣችሁ ለራሳችሁ ብቻ ሳይሆን
ከምትወዷቸውም ጭምር ነው። የእግዚአብሔር ቃልም በሕዝቅኤል 33:6 ላይ ጉበኛው ግን ሰይፍ ሲመጣ ቢያይ መለከቱንም ባይነፋ ሕዝቡንም ባያስጠነቅቅ ሰይፍም መጥቶ አንድ ሰው ከእርሱ ቢወስድ እርሱ በኃጢአቱ ተወስዷል፣ ደሙን ግን ከጉበኛው እጅ እፈልጋለሁ ሲል ይናገራል። እግዚአብሔር በአራተኛው ጸሎት ሰዓት እንድትነሱ ካነሳሳችሁ የሌሎች ሕይወት አደጋ ላይ በመሆኑ ምላሽ መስጠት ይኖርባችኋል። የሌሎችን ሕይወት የመጠበቅ ኃላፊነት ተሸክማችኋል። እናም መተኛት የለባችሁም። ከዚህ በተጨማሪ ግን ሰይጣን ብዙውን ጊዜ ተጋላጭ በሆናችሁበትና እንቅልፍ ውስጥ በሆናችሁባቸው ጊዜያት የእግዚአብሔርን በረከት እንዳትቀበሉ ከመቃወም ባለፈ እግዚአብሔር ያስቀመጠላችሁን መልካም ነገሮች ለማጥፋት ይሻል። ይህንንም ለመቃወም በርትታችሁ መጸለይና በመንፈሳዊ ውጊያ ውስጥ መሳተፍ ይኖርባችኋል። ከእግዚአብሔር ዓላማ ሊያሰናክሏችሁ የሚሞክሩ ነገሮችን በሙሉ በመከላከል ንቁ ሁኑ። በተጨማሪም እግዚአብሔር በትኩረት እንድትጸልዩ በመፈለጉ ከመንቃታችሁ በፊት ህልሞቻችሁን ማስታወስ አስፈላጊ ነው። ምክንያቱም እንደ እርሱ ፍቃድ እንድትጸልዩ ይፈልጋልና። ህልሞቻችሁን ማስታወስ እግዚአብሔርን የምታወሩበትን ሐሳብ ለማወቅ ይረዳችኋል። በተጨማሪም የውዳሴን ባህል አዳብሩ። እግዚአብሔር ለአዲስ ቀንና በሕይወታችሁ ስላለው ቃል ኪዳን አመስግኑ። እናንተን ጠባቂ አድርጎ በመምረጡና በሰይጣን ሥራ ላይ ስለሰጣችሁ ሥልጣን አመስግኑት። ከእግዚአብሔር ጋር ጊዜ አሳልፉ። ከ9 እስከ 11 ሰዓት መካከል ከነቃችሁ ይህንን ሰዓት ከእግዚአብሔር ጋር ኅብረት ለማድረግ ተጠቀሙት። አስታውሱ፣ በጸሎት ሰዓታችሁ ውስጥ ናችሁ። ይህ ጸሎት ሰዓትም አካባቢያችሁ ሁሉ የተረጋጋና ጸጥ ያለ በመሆኑ መንፈሳችሁ የሚነቃቃበት ሰዓት ሲሆን እግዚአብሔርም በእነዚህ አይነት ሰዓታት ማናገር ይወዳል። ይህ ማለት በሌሎች ሰዓታት አያወራም ማለት አይደለም። እግዚአብሔር ሁልጊዜም በመናገር ላይ ነው። ነገር ግን በእነዚህ የጸሎት ሰዓታት ሲናገር ልዩ የሆኑ ትእዛዛትን ያስተላልፋል።